ሰላም ጤና ይስጥልን ክቡራትና ክቡራን፣ እንዴት ውላችኋል? እንዴት አምሽታችኋል? ዕለቱ ግንቦት 18 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርባለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ከሁሉ አስቀድመን ግን ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል አደረሰን እያልን በዓሉ የሰላም የፍቅርና የአንድነት እንዲሆንላችሁ የአዲስ ምንጭ ዝግጅት ክፍል መልካም ምኞቱን ይገልጻል። ነገ የሚከበረውን የኢድ አልአድሃ አረፋ በዓል ምክንያት በማድረግም ከንጋቱ 12 ሰዓት ላይ 9 ጊዜ መድፍ የሚተኮስ መሆኑን መከላከያ ሚኒስቴር ባወጣው መግለጫ ማስታወቁንም በዚህ አጋጣሚ መግለጽ እንፈልጋለን። ወደ ሰበር መረጃዎቻችን ስንሸጋገር የጽንፈኛው 2 ሻለቃ አዛዥና ምክትሉን ጨምሮ 19 ግብረ አበሮቻቸው የተደመሰሱበትን 24 አባላቶቹ የቆሰሉበትንና 3 አባላቱ የተማረኩበትን አስደማሚ የሀገር መከላከያ ሰራዊትና የጥምር ጦሩን ድል አስቀድመናል። በሰሜን ሸዋ ዞንና ምስራቅ ጎጃም ዞን የ6ኛ ክፍለ ጦሮች በወሰዱት የተቀናጀ እርምጃ የጠላት አመራሮችን ጨምሮ በርካቶች ሙትና ቁስለኛ እንዲሁም ምርኮኛ ሆነዋል። በዚህ ኦፕሬሽን የአዋሽ ኮር ጋሻ ክፍለ ጦር በደራ ወረዳ ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ላይ በወሰደው የተጠናከረ እርምጃ በርካቶች መደምሰሳቸውን የክፍለ ጦሩ ዋና አዛዥ የሆኑት ሌተናል ኮሎኔል ጌትነት ተላ ገልጸዋል። መነሻውን ወሎ ግዲ በማድረግ በደራ ወረዳ የቱቲ ከተማ ማህበረሰብና የመንግስት የሥራ አመራሮችን ለመግደል እንዲሁም ለመዝረፍና ለማፈን ሲንቀሳቀስ በነበረው የጽንፈኛ ቡድን ላይ በወሰዱት እርምጃ 2 ሻለቃ አዛዥና ምክትሉን ጨምሮ 19 ከነ ግብረ አበሮቻቸው ሲደመሰሱ 24 አባሎቹን በማቁሰል 3 አባላቱ ተማርከዋል። መትረየስ፣ ክላሽንኮቭ ጠመንጃ፣ የክላሽ ካዝናና መሰል ተተኳሽ ጥይቶች መማረካቸውን ሌተናል ኮሎኔል ጌትነት ተላ ገልጸዋል። በተመሳሳይም በምስራቅ ጎጃም ዞን ደባይ ጠናት ወረዳ የተሰማራው የማዕበል ክፍለ ጦር አባላት ሐሙሲትና ጀረምስ በተባሉ ቀበሌዎች ሲንቀሳቀስ የነበረ ጠላትን በደፈጣ ማስወገዳቸውን ነው የክፍለ ጦር ዋና አዛዥ የሆኑት ኮሎኔል መብራቶም ኃይሉ የተናገሩት። ቀጣዩን ሰበር መረጃ ያገኘነው ከመብረቅ ክፍለ ጦር አባይ ሬጅመንት ነው። በጊቤ ኮር የመብረቅ ክፍለ ጦር አባይ ሬጅመንት በቄለም ወለጋ ዞን በጋ ወቄቤ ወረዳ ልዩ ስሙ ሲምቢሮ ወጭ በተባለ አካባቢ ዘረፋ ላይ ተሰማርቶ በነበረ የጥፋት ቡድኑ ላይ በወሰደው የማያዳግም እርምጃ 15ቱ ሲደመሰሱ ሌሎች መማረካቸውንና ቡድኑ ታጥቋቸው የነበሩ የነፍስ ወከፍ መሳሪያዎች ከነመሰል ተተኳሾቻቸው መማረክ መቻሉን የሬጅመንቱ አዛዥ መቶ አለቃ እንደጋባ ተገልጸዋል። የክፍለ ጦሩ ሬጅመንቶች የአሸባሪውን ኃይል እንቅስቃሴ በመከታተል አድኖ የመደምሰስ ተግባራቸውን አጠናክረው መቀጠላቸውን የገለጹት ዋና አዛዡ የአካባቢውን ሕዝብ ሰላምና ነጻነት የማረጋገጥ ሥራ በቁርጠኝነት መሰራቱን አረጋግጠዋል። መስመራዊ መኮንኑ አክለውም ሰራዊቱ በሞራልና በቁርጠኝነት በመዋጋት የሸኔን የሽብር ቡድን ዕድሜ በማሳጠር የተሰጠውን ሀገራዊ ተልዕኮ በላቀ ውጤት መፈጸሙን ተናግረዋል። ከምዕራብ ወለጋ ወዳገኘነው ሌላው ሰበር መረጃችን ስንሸጋገር የመከላከያ ሰራዊትንና የፌዴራል ፖሊስን ዩኒፎርም ለኦነግ ሸኔ ለማድረስ ሲንቀሳቀሱ የነበሩ የቡድኑ የሎጂስቲክ አባላት በቁጥጥር ስር መዋላቸውን በተለይ ለአዲስ ምንጭ የደረሰው ሰበር መረጃ አመልክቷል። የምዕራብ ወለጋ ዞን የጸጥታ አስተዳደር ኃላፊ የሆኑት ኦቦ ፍሬም በየነ እንዳሉት በልዩ ክትትል በቁጥጥር ስር የዋሉት እነዚህ የሴል አባላት ከመከላከያ ሰራዊትና ከፌዴራል ፖሊስ ዩኒፎርም በተጨማሪ የኦነግ ሸኔ አርማዎች የታተሙባቸው 49 ቲሸርቶች በህገወጥ መንገድ ከአዲስ አበባ ተጭኖ ወደ ቤጊ ለማድረስ የተዘጋጀ በርካታ ሊትር ቤንዚንና የተለያዩ ቁሳቁሶች በቁጥጥር ስር መዋላቸውን ለማወቅ ተችሏል። የመልካም የሰላም መንገድ ዜናችን ደግሞ የብሔራዊ ታድሶ ኮሚሽን በደቡብ ወሎ ኮምቦልቻ ጊዜያዊ የዲሞቢላይዜሽን ማዕከል የሰላም ጥሪ ተቀብለው ለሰላም እጅ የሰጡ ታጣቂዎችን ለሳምንታት ሲያሰለጥን ቆይቶ ያስመረቀበት ይሆናል። ተመራቂዎቹ በሰሜን ወሎና በደቡብ ወሎ የኦሮሞ ብሔረሰብ ልዩ ዞን ሲንቀሳቀሱ የነበሩ መሆናቸውም ተገልጿል። የብሔራዊ ታድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ መኩሪያው በምረቃ ስነ ስርዓቱ ላይ እንደገለጹት ታጣቂዎቹ የመንግስትን የሰላም ጥሪ በመቀበል በቀጠናው ለሚገኝ የጸጥታ አካል
በሰላማዊ መንገድ እጃቸውን ሰጥተዋል። የታድሶ ኮሚሽኑ ታጣቂዎቹን ከተረከበ በኋላ ስለ ሀገር ሰላምና ልማት ያለውን ጠቀሜታ የሚያስገነዝብ ተከታታይ የስልጠና ስራዎችን በብቃት ማከናወኑንም አብራርተዋል። ምክትል ኮሚሽነሩ ታጣቂዎቹ የአማራ ክልል የአራተኛ ዙር የታድሶ ስልጠና ወስደው ለምረቃ መብቃታቸውን ተናግረዋል። በምረቃ ፕሮግራም ላይ የተገኙት የ11ኛ ዕዝ ዋና አዛዥ ሜጀር ጄኔራል አድማሱ አለሙ በበኩላቸው እንደገለጹት የሰላምን አማራጭ ተቀብላችሁ ይህንን የተሃድሶ ስልጠና መውሰዳችሁ ለሰላም ያላችሁን ቁርጠኝነት የሚያሳይ ነው ብለዋል። ተመራቂዎቹ አሁንም በጥፋት መንገድ ላይ የሚገኙ ጓደኞቻችሁ የሰላሙን አማራጭ ተቀብለው እንዲመለሱ የራሳችሁን ትልቅ አስተዋጽኦ ማድረግ ይጠበቅባችኋል ሲሉ ጄኔራል መኮንኑ አሳስበዋል። በማጠቃለያ ፕሮግራሙ ላይ ለታጣቂዎቹ መልእክት ያስተላለፉት የአማራ ብሔራዊ ክልላዊ መንግስት የጸጥታ ቢሮ አማካሪ ኮሎኔል በአምላኩ አባይ ታጣቂዎች ከጦርነት ይልቅ የሰላምን አማራጭ መምረጣችሁ የሚያስመሰግናችሁ ነውና ቀጣይም ለሰላም መስራት አለባችሁ፣ ከጎናችሁ ነን ብለዋል። ክቡራትና ክቡራን ወደ ዕለቱ አበይ ዜና ስንሸጋገር ጠቅላይ ሚኒስትር አብይ አህመድ 1447ኛውን የኢድ አል አድሃ አረፋ በዓል አስመልክቶ ያስተላለፉትን መልእክት እናገኛለን። ቀጥሎ ባለው መልኩ በንባብ አቅርበነዋል። እንኳን ለ1447ኛው የኢድ አል አድሃ በዓል አደረሳችሁ በማለት ነው የክቡር ጠቅላይ ሚኒስትሩ መልእክት የጀመረው። ስለ ኢድ አል አድሃ አረፋ በዓል ስናስብ 3 ነገሮች ቀድመው ይታወሱናል። መስዋዕትነት፣ መታዘዝና መተጋገዝ። አባት ልጁን ለመስዋዕትነት ያቀረበበት፣ ልጅ የአባቱን ትዕዛዝ የፈጸመበት፣ ሙስሊሞች የመተጋገዝን እሴት ለዓለም የገለጡበት በዓል ስለሆነ አረፋ በሕዝበ ሙስሊሙ ዘንድ ትልቅ ትርጉም አለው። እስማኤል ለነቢዩ ኢብራሂም የመጀመሪያና ተወዳጅ ልጃቸው ነው። አላህ ሱብሓነሁ ወተዓላ ይህን ተወዳጅ የመጀመሪያ ልጅ እንዲሰውለት ሲጠይቃቸው ታዘዙ እንጂ ወደ ኋላ አላሉም። ለመታዘዝ የሞከሩት ነገር ቀላል ሆኖ አይደለም። ልጅን ያህል ነገር መስዋዕት ማድረግ ምኑ ይቀላል? የአባትነት ስሜት ይተናነቃል። የሰይጣን ሹክሹክታ ይፈታተናል። የቤተ ዘመድን ወቀሳና የጎረቤትን አስተያየት መቋቋምም ይከብዳል። ነቢዩ ኢብራሂም በዚህ ሁሉ አጣብቅኝ ውስጥ አንድ ሐቅ ተገልጦላቸዋል። ከራስ ስሜት ከሰው ሐሜትና ከወዳጅ ፍላጎት የሚልቅ ታላቅ ዓላማ እንዳለ አምነዋል። ስለዚህም በፈተና ውስጥ ጸንተው ቆሙ። ቆራጥነታቸውም በተግባር ታየ። ሀገር የምትገነባው ከራስ ጥቅም በላይ በሚያስቡና ከግላዊ ፍላጎታቸው በላይ ለመፈጸም በቆረጡ ዜጎች ነው። የሚወዱትን ነገር እንኳ ሳይቀር ለመሰዋት ዝግጁ የሆኑ ዜጎች ሲበዙላት ሀገር ትበረታለች። እስማኤላቸውን ለመስጠት የማያመነቱ ዜጎች የሞሉባት ሀገር ጽኑ ናት። የለመድናቸው፣ የምንወዳቸው፣ የራሳችን ገንዘብ ያደረግናቸው ብዙ ነገሮች ይኖራሉ። ከእነዚህ የሚበልጥ ዓላማ ግን አለ። እሱም ሀገርና ሉዓላዊነት ይሰኛል። ሀገርነት የሚገነባው ከመውሰድ ይልቅ በመስጠት ነው። ሉዓላዊነት የሚጸናው በፈተና ሳይወድቁ በመቆም በወጀብ ሳይናወጡ መጓዝ በመቻል ነው። የእውነት ኢትዮጵያ ሲያልፍላት ማየት የምንሻ ከሆነ ምኞታችን በተግባር ይገለጥ። የሀገር ኩስመና ካሳሰበን ለግዝፈቷ እንድከም። ያጎበጣትን የድህነት ቋጥኝ ለመሸከም ትከሻችንን እናመቻች። ጎተራዋ እንዲሞላ እጃችን አፈር ይንካ። የጠየመ ገላዋ እንዲፈካ በሥራ ሌት ተቀን እንሰለፍ። የተቀማ ክብሯ እስኪመለስ ድርሻችንን እንወጣ። ሀገር መውደዳችን ከልብ ከሆነ መስዋዕት ለመሆን አናመንታ። የአረፋ በዓል የመታዘዝና የመስዋዕት ብቻ ሳይሆን የመደጋገፍና የመተጋገዝ በዓል ጭምር ነው። በአረፋ ከሚከናወነው እርድ 1/3 ለምስኪኖች እንዲሰጥ የእስልምና አስተምሮ ያዛል። በአረፋ ሕዝበ ሙስሊሙ ደስታና ሐዘኑን እየተጋራ በዓሉን ያከብራል። የአረፋ ዕለትም አንድም ሰው ተከፍቶ አያሳልፍም። በአረፋ ሰሞን ማንም ሰው ተርቦና ተጠምቶ አያድርም። በዓሉ ትርጉም የሚሰጠው ሕዝበ ሙስሊሙ ያለውን ተካፍሎ ሲያከብረው ነው። ሰዎች አስቸጋሪ ሁኔታን የሚሻገሩበት መፍትሄው መተሳሰብና መተጋገዝ እንደሆነ ከአረፋ እንማራለን። ሀገርም ከፈተናዎቿ በላይ እንድትሆን እኒህ እሴቶች ወሳኝ ናቸው። አረፋ ማህበረሰባዊ በዓል የሚባለውም ለዚህ ነው። ሰዎች በግላቸው የሚያከብሩት አይደለም። ቤተሰቡ፣ ጎረቤቱ፣ ሰፈሩ፣ ከተማው የሚያከብረው በዓል ነው። ያላቸውና የሌላቸው፣ የሚችሉና የማይችሉ፣ ታላላቆችና ታናናሾች፣ ባለስልጣናትና ተራ ዜጎች በአንድነት የሚያከብሩት በዓል ነው። ሰው የሚኖረው በቤት ውስጥ አይደለም፣ በማህበረሰቡ ውስጥ ነው። ማህበረሰባዊ ትስስርና ትብብር ለዜጎችና ለሀገር ደህንነት ወሳኝ ናቸው። ማህበረሰባዊ ትስስር ስለ ሌሎች እንድናስብ፣ ስለ ሌሎች እንድንሰራ እንዲሁም ስለ ሌሎች ዋጋ እንድንከፍል ያደርገናል። ራሳችንን በሌሎች ጫማ ላይ አቁመን እንድናይም ያስችለናል።
የሁላችንም ሰላም፣ የሁላችንም ደህንነትና የሁላችንም ጥቅም ካልተከበረ በቀር የግላችንን ብቻ ልናከብር እንደማንችል ያስገነዝበናል። ስለዚህም ማህበራዊ ግዴታን እንደ ዜግነት ግዴታ ወስደን እንድንሰራ ያደርገናል። ምርጫ ማህበራዊና ዜግነታዊ ግዴታዎችን ከምንወጣባቸው የዲሞክራሲ መገንቢያ መሳሪያዎች መካከል ዋነኛው ነው። ያለ ህዝብ ተሳትፎ ዲሞክራሲ አይሳካም። ያለ ምርጫም የህዝብ ተሳትፎ ምሉ አይሆንም። የዲሞክራሲያችን መሰረት ጥንካሬ የሚለካው በተሳትፏችን መጠን ነው። የዘንድሮ ሀገራዊ ምርጫ ሀገረ መንግስታዊ ስርዓታችን የሚጠናከርበት መሰረት ነው። የዲሞክራሲ ልምምዳችን አንድ ደረጃ ከፍ የሚልበት፣ የቀጣይ ዓመታት የሀገራችን ዕጣ ፈንታ የምንበይንበት፣ ከምንም በላይ ብዝሃ ድምፅ የሚሰማበት የሕግ መወሰኛ ምክር ቤት የምንመሰርትበት ወሳኝ አጋጣሚ ነው። በመሆኑም በዓሉን ስናከብር ዜግነታዊ ግዴታችንን ለመወጣት ብቻ ሳይሆን በካርዳችን ዲሞክራሲያዊ መብታችንን ለማረጋገጥ እየተዘጋጀን እንዲሆን ጥሬን አቀርባለሁ። በድጋሜ መልካም የአረፋ በዓል እንዲሆን እመኛለሁ። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ግንቦት 18 2018 ከግንቦት 20 ቀን 2018 ጀምሮ የጥሞና ጊዜ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ የቅድመ ምርጫ ስራዎችና የድምፅ መስጫ ቀንን አስመልክቶ በዛሬው ዕለት በሰጠው መግለጫ አስታውቋል። ሰባተኛው ጠቅላላ ምርጫ በመጪው ሰኞ ግንቦት 24 2018 እንደሚካሄድ ያስታወሱት የቦርዱ ሰብሳቢ ሜላተወርቅ ኃይሉ ለጠቅላላ ምርጫ የሚያስፈልገው የቅድመ ዝግጅት ምዕራፍ መጠናቀቁን ገልጸዋል። ከየካቲት 18 ቀን 2018 ጀምሮ በተከናወነው የመራጮች ምዝገባ ከ50.5 ሚሊዮን በላይ ዜጎች ተመዝግበዋል። በዚህ የምዝገባ ወቅት የተከሰቱና ጥያቄን የሚያጭሩ ሁነቶች በተከሰቱባቸው አካባቢዎች የመራጮች ምዝገባዎች እንዲሰረዙና ድምፅ በሚሰጥበት ቀን ምዝገባው እንዲከናወን ተወስኗል። ኢጋድና የአፍሪካ ህብረት ምርጫውን ለመታዘብ ታዛቢዎችን ይልካሉ ተብሎ ይጠበቃልን ብለዋል። ከሚዲያ ተቋማት ጋር በተገናኘ ይህንን ጠቅላላ ምርጫ ለማከናወን በሚደረገው ሂደት 64 የሚዲያ ተቋማት እውቅና ተሰጥቷቸው ስራዎችን እየሰሩ እንደሚገኙ ገልጸዋል። ከግንቦት 20 ቀን 2018 ጀምሮ የጥሞና ጊዜ ሲሆን ምንም አይነት የቅስቀሳ ተግባር እንደማይከናወን ሰብሳቢው አስታውቀዋል። በቀሩት 3 ቀናት ብቻ የፖለቲካ ፓርቲዎች የምረጡኝ ቅስቀሳቸውን እንዲያከናውኑም አሳስበዋል። ከምርጫ ሂደቱ ጋር በተገናኘ ማንኛውም ሰው ጥቆማ ካለው በ6214 አጭር የስልክ መስመር ጥቆማ ማድረስ እንደሚችልም ተገልጿል። የሚኒስትሮች ምክር ቤት በዛሬው ዕለት በተለያዩ ጉዳዮች ላይ የመከረ ሲሆን ውሳኔዎችንም አሳልፈዋል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 55ኛ መደበኛ ስብሰባ ነው በተለያዩ ጉዳዮች ላይ ተወያይቶ ውሳኔው ያሳለፈው። በቅድሚያ ምክር ቤቱ የተወያየው በሁለት የፋይናንስ ድጋፍና ብድር ስምምነቶች ላይ ሲሆን የመጀመሪያው ለአርብቶ አደር ምግብና የኑሮ ዘይቤ ማሻሻያ ፕሮጀክት ማስፈጸሚያ የሚውል ከአፍሪካ ልማት ባንክ የ46 ሚሊዮን 300 ሺህ የአሜሪካ ዶላር የብድር ስምምነት ሲሆን ሁለተኛው ለስድስተኛው ምዕራፍ ልማታዊ ሴፍትኔት ፕሮግራም ማስፈጸሚያ የሚውል ከዓለም አቀፍ የልማት ማህበር የ146 ሚሊዮን 100 ሺህ ኤስዲአር ብድር ስምምነት ነው። ምክር ቤቱ ሁለቱም የብድር ስምምነቶች ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ የብድር ስምምነት ማጽደቂያ ረቂቅ አዋጁ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። በዛሬው ሰፊ ውይይትና በርካታ ውሳኔ በተላለፈበት የምክር ቤቱ ውሎ በተጨማሪም የግብርና ቢዝነስ ኩባንያን አስመልክቶ ግብርናውን ወደ ቢዝነስ መር ስርዓት ለማሸጋገር የእሴት ጭማሪና የሥራ ዕድል ለመፍጠር የተዘጋጀው ረቂቅ አዋጅ እንዲጸድቅ ለሕዝብ ተወካዮች ምክር ቤት ተመርቷል። በተጨማሪም የኢትዮጵያ ስታትስቲክስ አዋጅ የስታትስቲክስ አገልግሎትን ሙያዊ ነጻነት ለማረጋገጥና የመረጃዎችን ጥራት ከዓለም አቀፍ ደረጃዎች ጋር ለማጣጣም የተዘጋጀው ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ተላልፏል። የሀገሪቱን የኤነርጂ ሀብት በአነስተኛ ዋጋ በማልማት ዘላቂ፣ አስተማማኝ፣ ተመጣጣኝ የኃይል አቅርቦት ለማረጋገጥ የተዘጋጀው አዲስ ፖሊሲም በሙሉ ድምፅ ጸድቋል። በተጨማሪም የውጭ ንግድ በግብርና ምርቶች ላይ ያለውን ጥገኝነት ለማላቀቅ የውጭ ምርትና አገልግሎት ተወዳዳሪነትን ለማሳደግና ፍትሐዊ የንግድ ስርዓት ለመዘርጋት የቀረበው አዲስ ፖሊሲ ጸድቆ ስራ ላይ ውሏል። ከነዳጅና ኢነርጂ ባለስልጣን አደረጃጀት ጋር በተያያዘ ባለስልጣን መስሪያ ቤቱ የተጣለበትን ኃላፊነት በብቃት መወጣት እንዲችል የቀረበው የማሻሻያ ረቂቅ ደንብ በሙሉ ድምፅ ጸድቋል። የባለቤቶች መረጃ ግልጸኝነት ደንብን በተመለከተ በሕግ የሰውነት መብት የተሰጣቸው አካላት ተጠቃሚዎችን መረጃ ግልጽ ለማድረግና በወንጀል የተገኘ ገንዘብን ሕጋዊ ማስመሰልና ሽብርተኝነትን መርዳትን ለመከላከል የቀረበው
ረቂቅ ደንብም ጸድቋል። ለራስ ገዝ ዩኒቨርሲቲዎች የሚሰጠውን በጀት ጥቅል ስርዓት ላይ የተመሰረተ ለማድረግ የፋይናንስ ተጠያቂነትን ለማረጋገጥና የራሳቸውን ወጪ በራሳቸው የመሸፈን አቅማቸውን ለማሳደግ የቀረበው ረቂቅ ደንብም በሙሉ ድምፅ ጸድቋል። Adamım